ቴዲ አፍሮ ከሰራቸው ሙዚቃዎች መካከል እንግዲህ እናንተ የትኛውን ወደዳችሁት? ኦ ማይ ጋድ ያስብላል። ነገራችን ላይ ሙዚቃዎቹ እንዴት እንደሚያምሩ በሰው አእምሮ በሰው ልብ ውስጥ በጣም በተመስጦ እንግዲህ እየተመለከቱ በጣም ብዙ ሰዎች አሉ ማለት ነው። የሚገርማቸው ነገር ቴዲ አፍሮ ግን በመጀመሪያ ጊዜ እንግዲህ ሙዚቃውን ሲለቅ የሆነ ያስገባው ድምፅ ነበር። የሚገርማቸው ነገር አስታውላችሁ ከሆነ እሱም እንግዲህ መረባ የሚል እንትን ነበር ማለት ነው። ይኸው ሰው የምርቃት አሜን የሚሉ እናቶቻችን እንግዲህ ተሰብስበው ምርቃት ሲመርቁ ከዛ የህዝብን ድምፅ ለማሰማት እንዲሁም ደግሞ የእናቶቻችን እንባ ሁሉን ነገር ለማስታወስ ያክል መረባ በሚል ነገር ነበር የጀመረው። እኔ በነገራችን ላይ መረባ ምንድን ነው ምናምን ብዬ እስከምመራመር ድረስ ማለት ነው። ከዛ የመረባ የሚባለው እንግዲህ ወሎ ውስጥ በወሎ ማህበረሰብ ውስጥ የሚካሄድ ሰብሰብ ብሎ እንደዚህ እናቶቻችን ምርቃት ሲመርቁ የሚመርቁት ምርቃት እንደሆነ ተረዳው ማለት ነው። ሶ መጀመሪያ ላይ የህዝብን ድምፅ ነው ያሰማውና በምርቃት ነው እንግዲህ የጀመረው። ከዛ በተጨማሪ እንግዲህ አሁን ላይ በሚገርመው ሙዚቃዎቹ መካከል እንግዲህ እስኪ እኔ እናንተ ልጠይቃችሁ ማለት ነው። በመጀመሪያ ደረጃ እናንተ የትኛው ሙዚቃ በጣም ተመቻችሁ? ሁሉን ሙዚቃስ እንዴት አዳምጣችሁ ጨርሳችኋል ወይስ ደግሞ አልጨረሳችሁም? እኔ በነገራችን ላይ በጣም የወደድኩት ሙዚቃ አንደኛው መሬማ ሲሆን ሁለተኛው ደግሞ ዳስጣል የሚለው ማለት ነው። ሊያልቅ አካባቢ በጣም መጨረሻ አካባቢ የሚናገራቸው ነገሮች በጣም ያስለቅሳሉ ሁሉም ማለት ነው። እኔ ዳስጣል የሚለው ሙዚቃ በጣም ወድጀዋለሁ። ሰው መሬማ በጣም ደስ ይላል ማለት ነው። ከነዚህ መካከል እንግዲህ በጣም አብዛኛው ሰው የተደመመበት ዳስጣል የሚለው ነው። ዳስጣል የሚለው ዘፈኑ ዓለምን እያነጋገረ ቲክቶከሮች፣ ዩቱበሮች ሰው እንግዲህ መንግስታችን ሳይቀረሱ ትናንሽ ነገሮች ሊያናውጡን አይገባም። በዚህ ጉዳይ እኛ የምንሰራውን እያንዳንዱ ስራዎቻችን ልናከናውን እንዲሁም ደግሞ ልንሰራ ልንቀጥል ተግባብተናል እንጂ እንደዚህ በቀላሉ በትንሽዬ ኮሽታ ነገርማ ልንታመስ አይገባም። ስለዚህ ስራችን በአግባቡ መስራት አለብን እያለ እንግዲህ ሲናገርም ነበረ። በእርግጥ እንግዲህ አብይ አህመድ እንግዲህ መንግስታችን ማለት ነው የራሱንም ሀሳብ ተናግሯል። በወጣው ሙዚቃ መሰረት እንግዲህ ትንሽ ኃይለኛ እንደሆነ እንዲሁም ደግሞ የዳስጣል የሚለው ሙዚቃው የተሰኘው ከሁሉም ልብ ውስጥ እንዲሁም ደግሞ የኢትዮጵያ ህብረተሰብ የኢትዮጵያ መላው ህዝብ እንግዲህ ሊናገረው ፈልገው ግን ደግሞ ያልተናገረውን ቴዲ በድፍረት እንግዲህ እንደዚህ ብሎ ስለዘፈነ ሁሉም ሰው ወዶታል ማለት ነው። እንግዲህ የዩቱብ ቻናሉም የሚገርማቸው እዛ ዩቱብ ቻናሉ ላይ እኛ የንጉሳችን ሙዚቃ እኮ ከዩቱብ ዳውንሎድ አድርገን አልነበረም ማዳመጥና መስማት የነበረብን የሚሉ በጣም በርካታ ሰዎች ነበሩ። ከዛ ጋር ኮመንት ላይ ተመልክቻለሁ። በሌላ በኩል ደግሞ ሙዚቃዎቹ እንዳለ በጣም ያማምራሉ። በአንድ ቀን 18 ሙዚቃ ከዛ የሚገርማቸው ደግሞ ማለት ነው የተገጣጠመብኝ ነገር ምን መሰላችሁ? ቀኑ ሚያዝያ 8 ነው። ከዛ ደግሞ የተለቀቀበት ከቀኑ 8 ሰዓት ነው። ከዛ እንግዲህ ዓመተ ምህረቱ ደግሞ 2018 ሲሆን በተጨማሪ ደግሞ የሚገርማችሁ ነገር በቀን 18 ሙዚቃዎችን ወይም ደግሞ 18 አልበሞችን በአንድ ጊዜ ዳውንሎድ አድርጎ በመጫኑ እየተገረምኩበት ነው። እና እንግዲህ በጣም ብዙ ሰዎች ተገርመውበት ማለት ነው። ኢትዮሪካ የተሰኘው እንግዲህ ሙዚቃ በጣም ተወዳጅነቱን አግኝቷል። እንግዲህ ቴዲ አፍሮ ወይም ደግሞ ቴዲ አፍሮ እንግዲህ ዓለምን አስገረመ፣ ዓለምን አስደምሟል ማለት ነው። በጥበብ ስም እንግዲህ በጣም ብዙ ነገሮችን ያካተተና የወሰደ ነው። በጥበብ ስም ስር አዲስ የክብር ታሪክ ተጽፏል ማለት ነው። እንግዲህ ዛሬ የኢትዮጵያ ስም ዓለም አቀፍ የዲጂታል መድረኮች ላይ በደመቀ ቀለም ጎልቶ ይታያል ማለት ነው። የኪነ ጥበብ ፍርጥ የሆነው ቴዲ አፍሮ እንግዲህ አዲሱን ኢትዮሪካ የተሰኘውን አልበሙን ለአድማጮች በበርካታ ወይም ደግሞ በበረከት በጥቂት ሰዓታት ውስጥ ዓለም እንግዲህ ከዚህ ቀደም አይተው የማታውቀውን እጅግ አስደናቂ ክብር ወሰን ሰብሯል ማለት ነው። አልበሙ እንግዲህ በተለቀቀ በአጭር ጊዜ ውስጥ የተመዘገቡት ውጤት በጣም የሚገርሙ ናቸው። በማንኛውም የግምት ወይም ደግሞ ማንኛውም ግምት ያረፈ የእይታ ብዛት እንግዲህ 8 ሚሊዮን ናቸው እንግዲህ በትንሽ ደቂቃ ውስጥ ማለት ነው የታዩለት። ከዛ እንግዲህ 150 ሺህ 18ቱ እንግዲህ ታሪኮች ወይም ደግሞ ታርኮች በአንድነት የፈጠሩት ማዕበል በጣም እንግዲህ በሚቆጠሩ ሰዓታት ውስጥ በጣም የተደመመ ነገር ይዘው መጥተዋል ማለት ነው። ይህ ቁጥር እንግዲህ ተራ አሃዝ አይደለም። ኢትዮጵያውያን እንግዲህ ለጥበብ ያላቸው ጥልቅና ፍቅር እንዲሁም ደግሞ
ለድምፃዊ ያላቸው ታላቅ አክብሮት ለዓለሙ ያሳዩበት ደማቅ ማሳያ ነው። ይህ ስኬት እንግዲህ በኢትዮጵያ ታሪክ ብቻ ሳይሆን በመላው አፍሪካ አልፎም ዓለም አቀፍ ደረጃው በአጭር ሰዓት ውስጥ እጅግ ከፍተኛ ተመልካች በማግኘት ሪከርድ ሰብሯል ማለት ነው። ይሄ አዲስ ታሪክ አዲስ ምዕራፍ ነው። ሁሉንም እንግዲህ ኢትዮሪካ የተሰኘው ሙዚቃው ዓለምን እያነጋገረ ያናወጠ ይገኛል ማለት ነው። ገና እንግዲህ ሲወለድ ያው አንበሳ ሆኖ ነው የተወለደ የሚሉም አሉ። እንግዲህ ቴዲ አፍሮ በፊት እንግዲህ ከአርቲስት ጥላሁን ገሰሰ ጋር እንግዲህ በጣም ብዙ ነገሮችን ተነጋግሯል። በዛ ወቅትም እንግዲህ የመጀመሪያ ሙዚቃዎችን ብቻ በጣም ብዙ ነገሮችን አድርጓል። እንግዲህ በዚህ መካከል የመጀመሪያው ብልጽግና ጉዞ በደም መሰረት ላይ የቆመ ምናምን የሚል ነገር እንግዲህ ብልጽግና ምናምን ሰው በነገራችን ላይ ዘፈኖቹ ማለት ነው በጣም የራሳቸው የሆነ ቅን ያላቸው የሚገርማቸው ነገር ይሄ በጣም ነው እየተመቸ በተለይ ዳስጣል የሚለውን ብታዳምጡት እኔ እስከማለቀስ ድረስ ማለት ይቻላል። በቃ ባይተዋሩኝ ያለው ባደግኩበት ሀገር በቃ ባደግኩበት ቃያ ከዛ ደግሞ በቃ እንትን የሚለው ማለት ነው አንሰው አንሰው ባንድሬን ወይዳ አታስተምረኝም በቃ ብቻ ምን ልበላችሁ። ወይኔ እኔ ሙዚቃ ራስ ጠፋብኝ በነገራችን ላይ በቃ እኔ ለመሸምደድ አሳዛኝ ነው የሆነብኝ እና በጣም አስገራሚ ነው የሆነብኝ። ስለዚህ ሙዚቃዎቹ በጣም 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 የሚገርሙ የሚደናነቁ ነበሩ። ስለዚህ ገብታችሁ ያላያችሁ እንግዲህ የገባችሁ እዩ ማለት ነው። ከዛ ዩቱብ ቻናሉ ደግሞ የሚገርማችሁ ነገር እኔ ስመለከተው 1.777 ነበረ። አሁን 1.800,000 ደርሷል። ስለዚህ እየገባችሁ እንግዲህ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ከዛ የወደደችሁትን ሙዚቃ ኮመንት ላይ ብታስቀምጡልን በጣም አሪፍ ነው ብዬ አስባለሁ። ስለዚህ ከነዛ ሙዚቃዎች መካከል እንግዲህ በጣም ምን ወደዳችሁ? ለምሳሌ ምን አለ መሰላችሁ? ጀንበር አለ፣ ሰማ ራሴ፣ መርከብ፣ መሬማ፣ ዘጸደል፣ የአዞንባ፣ በልሽታ፣ በመስኮት ታየኝ፣ ሽ ቢባል፣ የማረግ ጥግ፣ ቲንታጎ፣ ጽዮን። ኧረ ምን ልበላችሁ በቃ ብዙ አጋጣሚ ማለት ነው። መሬማ የሚለው የእኛን የስደተኞችን ነገር ገልጾልናል ማለት ነው። ስደተኞች በብዙ ጊዜ በዱባይም በሳውዲም በምንም ያለ ነው፣ በመላው አረብ ሀገራት ያለ ነው። እንግዲህ የቤት ሰራተኞች ወይም ደግሞ እንደዚህ በተሰደን የምንሰራ እያንዳንዱ እስካሁን ያቺ መዳም ቅመም ያቺ ምን ምናምን ነበር የምንባለው። አሁን ግን በቴዲ አፍሮ ስማችን ከብሮ ይገኛል ማለት ነው። መሬማ የሚል እንግዲህ ሙዚቃ ዘፍኖልናል። ይህም እንግዲህ በጣም ትልቅ ነገር ነው ለኛ። በጣም ብዙ ሰዎች ይደመሙበት አይቼ ነበር። በነገራችን ላይ ቲክቶከሮች ራሱ በጣም ተደመውበታል። የስደት ልፋት ከዛ በቃ እንዴት አድርገን እንደምንሰራ ብቻ በጣም ስሜት ቀስቃሽ የሆነ በቃ ውስጣችሁ ያለን ነገር መናገር ፈልጋችሁ ግን ደግሞ ልትናገሩት ያልፈልጋችሁት ነገር ነው የተዘፈነ ማለት ነው። ያዞንባ ማለት ደግሞ ይሄ ቀላል አይደለም። በነገራችን ላይ ያዞንባ አሁን ለምሳሌ ወቅታዊ ነገር ከሀገራችን ጋር ያለውን ነገር ብታያይዙ እሱ ራሱ በጣም ከባድ ነበረ እና ብቻ በጣም ያሳዝናል። እንግዲህ ያሳዝናል፣ ደስ ይላል ሙዚቃው ማለት ነው። እንግዲህ ቴዲያችን እናመሰግናለን ነው የሚባለው፣ ሌላ ምን ይባላል? ምስጋና እንግዲህ ጥሩ ነገር ነው። ያው ሺህ ዓመት ንገስ እንላለን ማለት ነው። እና በጣም ብዙ ማህበራዊ ሚዲያዎች በዱባይ በነገራችን በጣም ቶፕ ስሪ ነበረ። ቶፕ ስሪ ማለት 3ኛ ደረጃን ያካተተ ነበረ ከዓለም ሙዚቀኞች። እንደገና ደግሞ ከዓለም ሙዚቀኞች ሪከርድ የሰበረ 12ኛ ደረጃን ይዞ ነበረ። ትናንትና ማለት ነው 12ኛ ደረጃን ይዞ ነበር። እንግዲህ በሙዚቃ አልበም ውስጥ ሲለቀቅ የተመለከተው ዛሬ ደግሞ ሰብስክራይብ ራሱ በጣም ጨምሮ ነበረ 1.800,000 እያለ ነው። 2M መግባት አለበት ሲጀምር ይሄ ቻናሉ የዩቱብ ቻናሉ 2M መግባት ነበረበት፣ ግን እስካሁን የገባ ነገር የለም። ስለዚህ እየሄዳችሁ እንግዲህ ሰብስክራይብ አድርጉ። ከዛ በተጨማሪ ደግሞ የእናንተ ሀሳብ በጣም የወደዳችሁት ሙዚቃ ምን ነበረ? እዚህ ጋር የወደድኩትን ዳስጣል የሚለውን በጣም ወድጀዋለሁ። በአንደኝነት ደረጃ ማስቀምጠው ዳስጣል ነው። በሁለተኛ ደግሞ መሬማ የተሰኘው የሙዚቃ ክሊፑ በጣም 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 ስሜት ቀስቃሽ ነው ማለት ነው። በጣም ቲክቶከሮችም እዛ ጋር ሄደው እየቀወጡት ይገኛሉ ማለት ነው። የሚገርማችሁ ነገር በቃ በተለይ እንደው ስለ ኢትዮጵያ ይዘፍነው። በእርግጥ ሁሉንም በቃ ስለ ኢትዮጵያዊ ናቸው የሚናገሩት ዘፈኖቹ እያንዳንዱ የሚገራርሙ ነበሩና ብቻ ምን ልበላችሁ እንግዲህ ሲጀመር እኔ እውነት ለመናገር ማለት ነው ሙዚቃው ሄጄ ለመስማት ፍላጎት የለኝም ነበረ። ከዛ በቃ እንደዚህ ተቆራርጦ ምናምን ሳይሆን እስኪ ምንድን ነው ይሄ ነገር ብዬ ገብቼ ማየት ጀመርኩና
እንቅልፍ አልተኛውም ብላችሁ ማለት ነው። ዳስጣል የሚለውን በጣም ደጋግሜ ከመስማት የተነሳ በቃ ምንም እንቅልፍ አልተኛውም። የሚገርማችሁ ነገር እና እንግዲህ መልካም ስራ ብለናል። እንግዲህ የዛሬ ውሏችን ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።